ለ30 ዓመታት ያህል በቢሾፍቱ አደባባዮች ላይ ኢየሱስ ያድናል እያሉ የሚጮሁት እኛ አዛውንት ማን ናቸው? በአንድ ወቅት ጠንቋይና ደብተራ ነበሩ። ዛሬ ላይ ግን ስለ ወንጌል ሲሉ ብቻቸውን ይኖራሉ። ሊገሉኝ መጥቶ በኢየሱስ አመለጥኩ የሚሉት የ88 ዓመቱ አቶ ለገሰ አሻግሬ ለብዙዎች እረፍት ለሆነው ጌታ ያላቸው ፍቅርና ቆራጥነት እጅጉኑ ያስደንቃቸዋል። ታዲያ ከደብተራነት ወደ ወንጌል ሰባኪነት ሽጉጥና ጩቤ ታጥቆ ከሚዞሩበት ሕይወት ዛሬ ላይ መጽሐፍ ቅዱስ ጨብጦ ወደሚዞሩበት ሕይወት እንዴት ተሸጋገሩ? አቶ ለገሰ አሻግሬ በሕይወታቸው ያዩትን ተአምርና የከፈሉትን ዋጋ ሲናገሩ ብትሰሙ በጌታ ሥራ ትገረማላችሁ። የዚህን ታማኝ አገልጋይ ልብ የሚነካ ምስክርነት አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡ እንዳትረሱ። ይሄ ቪዲዮ ለብዙ ሰዎችም እንዲደርስ ላይክ ማድረግም እንዳትረሱ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ መጻፍ ትችላላችሁ። ዝግጁ ከሆናችሁ ወደ ቪዲዮ ጀምር ፕሮግራማችን። አቶ ለገሰ አሻግሬ እባላለሁ። በየመንገዱ ኢየሱስ ያድናል እላለሁ። በፊት እኔ ያው በኦርቶዶክስ በፊት የነበሩበትን ህይወት አገልጋይም ነበርኩ፣ ነው ያሉት። እንደ ደብተራም ነበርኩ። ደብተራ ነበሩ። በደብተርና ብዙ ነገር አስተማሪም እንደዛው ነበሩ። በዚያ ሁኔታ ላይ እንትን እያልኩ እንደ መሪጌትነትም ምንም ሞካክር ያለው ጥንቆላውንም ሞካክር ያለው ጥንቆላውንም ሞክሯል። ሁሉን ነገር አድርጌያለሁ። ነገር ግን በጣም በሚገርማችሁ ተመልከቱ። እንግዲህ እኛ አባት ጥንቆላውንም ሞክራለሁ እያሉ ነው። መርጌታም ነበሩ፣ ደብተራም ነበሩ። ስለዚህ በዚህ ህይወት ውስጥ ነበሩ። ነገር ግን ጌታ ወደ ጌታ እንዴት እንደተመለሱ በምትሰሙበት ጊዜ በጣም ያስደንቃችኋል። ከዛ በፊት ግን አንድ ጥቅስ በዚህ ረገድ ላንብብላችሁ። ማቴዎስ ወንጌል ምዕራፍ 10 ቁጥር 37ን ላንብብላችሁ። የማቴዎስ ወንጌል ምዕራፍ 10 ቁጥር 37 እንደዚህ ብሎ እግዚአብሔር ቃል ይናገራል። ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም። ከኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም እያለ እግዚአብሔር ቃል ይናገራል። እና እኛ አባት በሚገርማችሁ ሁኔታ ደብተራና መርጌታ ጠንቋይም ነበሩ። ነገር ግን ከዚህ ህይወት ቤተሰባቸውን ብዙ ነገሮቻቸውን ትቶ እንዴት ጌታን ፈልጎ ጌታን ወዶ እንደተከተሉ ከዚህ በመቀጠል እንሰማለን። እስቲ ስሙት። ሁሉም ሞካክር ያለው ስካሩንም ሁሉን ነገር አድርጌያለሁ። ነገር ግን በዚያ ሁኔታ ያለው ስራ ነበረ። ከስራ አስወጡኝ ሰዎች፣ ሲያስወጡኝ ከዚያ በኋላ እነኛን ሰዎች በሌላ ብገድል ወንጀል ይሆንብኛል ብዬ በዚህ በመተት ለመግደል መተት ጻፍኩ። አይገርማችሁም? ማለት ከስራ ተባረሩ። ስራ ነበራቸው። ከስራ ሲባረሩ ጊዜ እነዚህ ከስራ ያባረሩትን ሰዎች በሌላ መንገድ ከገደልኳቸው ወይም አለ አይደል በሌላ መንገድ እንትን ካሉ ይታሰራሉ፣ ይጠየቃሉ። ነገር ግን ኦሬዲ ደብተራንም ለምደዋሉ፣ ጥንቆላንም እንደዛው መርጌታም ነበሩና አሁን ያደረጉትን ነገር ስትሰሙ ያስቃችኋል። እዛ በኋላ ጻፍኩና ያንን ሰሰራ ምንም አላረጋቸው። ይሄ አሁን ማይሆን ሲሆን ምንም አላደርግ ሲል መተቱን ያጻፈኝን ሰው እየጠየቅኩት አይ እግዚአብሔር መካድ ያለብህ አለኝ። ማለት ይሄንንም መተት አሰሩ፣ መተት አጻፉ ምናምንና ይሄ መተት ደግሞ አልሰራ ሲላቸው መተትን ያጻፉትን ሰውዬ ሄዶ ይጠይቃሉ። ሲጠይቁ የመለሱት መልስ ነው ይሄኛው። ማለት እግዚአብሔርን መካድ አለብህ የሚል ሐሳብ ነው ያ መተትን ያጻፋቸው ሰው የሚልላቸው። ከዛ በመቀጠል የሚሉትን እንስማ እስቲ። መካድ አለብህ አለበለዚያ አይሰራም። አይኔ እንግዲያው ይቅርብኝ ብዬ መተቱንም ምናምን ጣልኩና አሁን እንግዲህ መሐሪ ኢየሱስ ነው፣ ወደ ኢየሱስ ልዙር ብዬ ከዚያ በኋላ በኢየሱስ አመንኩ። ከዚያ
ሰውም ተመሰከረልኝ። እንደውም ሰካራም ነበርኩ። ጨጓራዬ ሁሉ ተልጦ ምግብ መብላት አቅቶኝ በጣም ሰካራም ነበርኩ። ሽጉጥ ነበረኝ፣ ጩቤ ነበረኝ እና አመፀኛ፣ ጉልበተኛ በጣም ሰው ነበርኩ። ከዚያ በኋላ በዚህ አይነት ሁኔታ ወደ ኢየሱስ ተለወጥኩ። ወደ 83 የእምነት ነጻነት ሲፈቀድ አይገርማችሁም? ማለት ቀድሞ የነበሩትን ህይወት እየነገሩን ነው። አሁን ምንድነው እያሉ ያሉት? ቀድሞ በነበሩት ህይወታቸው አመፀኛ ነበሩ፣ ሰካራም ነበሩ፣ ሽጉጥና ጩቤ ይታጠቁ እንደነበረ በጣም አስባችሁታል? ወደ ጌታ ከመምጣታቸው በፊት የነበራቸውን ላይፍ ማለት ነው። እና በጣም በሚያስጠላ ህይወት ነበር የነበሩት እኛ አባትና ወደ ክርስቶስ ከመምጣታቸው በፊት። አሁን ቀጥሎ ወደ ክርስቶስ ከመጡ በኋላ ያላቸውን ህይወት እና ያጋጠማቸውን ቻሌንጆችን ይነግሩናል። የዚህ ቪዲዮን አላማ ወደ መጨረሻ አካባቢ ይህን ቪዲዮ የሰራሁበትን ፐርፐዝ እነግርላችኋል። በጣም ድንቅ ትምህርት ነው ዛሬ የምታገኙት። እስከ መጨረሻ እንድትቆዩ ደግሜም ላሳስባችሁ ፈልጋለሁ። ከዚህ ሀሳብ በመነሳት ግን እሺ እንቀጥልና ከዛ አንድ ነገር ወደዚህ ዞርኩ። አሁን ከዚያ በኋላ ማንበብ፣ መመስከር ምናል። በዚህ መካከል ግን በእርግጥ 2 ጊዜ ይሁን 3 ጊዜ ከዚያ በላይ ተደብድቤያለሁ። ወይ በቦክስም ተመትቻለሁ፣ በዱላ ተደብድቤያለሁ። ቻሌንጆች ትንሽ ወደ ጌታ ከመጡ በኋላ ነው የተደበደቡት። እንደዚህ አይነት ቻሌንጆችም ይደረጋል። ቀንሷል እንጂ ስድቡ አንዴ የታቦት ሌባ ይሉኛል፣ አንዴ ወደ አምላኩ ይሉኛል። የማይሉኝ ነገር የለም። በዚያ ሁኔታ ነው እስካሁን የተጓዝኩት። እግዚአብሔር ግን ደግሞ አሁን አስቦኝ ደግሞ ያ ሁሉ ቀርቶ እንደው በጎ ነገር እየተደረገልኝ መጣ። እንግዲህ እንደምትመለከቱት አሁን ወደ ክርስቶስ ከመጡ በኋላ ሰዎች ለእሳቸው መስክሮ ክርስቶስን ከመሰከረላቸው በኋላ ጌታን አግኝተው ወደ ጌታ ሲመጡ እሳቸውን ቁጭ አላሉ። በጣም የደነቀኝ ኢንስፓየር ያደረገኝ የዚህ አባት ድንቅ ምስክርነታቸው ተመስክሮላቸው ወደ ጌታ ቤት ከመጡ በኋላ እሳቸውም ሊመሰክሩ ማለት ያገኙትን ህይወት ያገኙትን እውነተኛውን ብርሃን ለሌሎችም ለመግለጥ ለሌሎችን ለመመስከር ቁጭ ብሎ አልተቀመጡም። ወጡ። በቃ እኔ ያገኘሁትን ህይወት ሌሎችን ማግኘት አለባቸው። እኔ ከዚህ አይነት ህይወት ወጥቻለሁ። ስለዚህ ይሄን በዚህ ህይወት ውስጥ ያሉ በጣም ብዙ ሺህ ህዝቦች አሉ። ለነዚህም ይሄ ለኔ የበራልኝም ብርሃን ሊነግርላቸው ይሄንን ብርሃን ለዚህ ህዝብ ላበራላቸው ይገባል ብሎ በረከት ለመሆን መመስከር ሲጀምሩ በጣም ተሰደቡ። ብዙ ነገሮችን የታቦት ሌባ ብዙ አሁን ሰምታችኋል ብዬ አስባለሁና በጣም ብዙ ነው የተሰደቡትና ከዚህ ሐሳብ በመነሳት አንድ እግዚአብሔርን ቃል ክፍል ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17ን ላንብብላችሁ። እግዚአብሔር ቃል እንደዚህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። ስለዚህ እሳቸው በዚህ ህይወት ውስጥ ነበሩ፣ ከዚህ ቀደም በነበሩት ህይወት። አሁን ግን እንደ ድሮ ሰካራም እንደ ድሮ ሽጉጥና ጩቤ ታጥቆ የሚዞሩ አይደሉም። አሁን በክርስቶስ አዲስ ፍጥረት ሆነዋል። ያ አሮጌው ታሪካቸው ኦሬዲ አልፏል እና በጣም ይደንቃል። እስቲ ቀጥሎ የሚሉትን ነገር እንስማ። ስለ ወንጌል ያላቸው ፍቅር ስለ ወንጌል ያላቸው ፍቅርና ጽናታቸውን ከዚህ በመቀጠል እንመልከት እስቲ። የምትፈልገው ምንድነው? ሰውነትን መጉዳት የለብህም፣ በጥሩ ሁኔታ መኖር አለብህ እያሉ አሁን ባለፈው መልእክቱን ያስተላለፍኩላቸው ሰዎች በባንክ ቤት ደብተር ከፍተው በዚያ ገንዘብ እያሉ ነው። አሁን በዚህ ሁኔታ ላይ ነው ያለሁት። በጥሩ ሁኔታ እግዚአብሔር አሰበኝ። በጣም እናንተንም ያመጣልኝ እናንተም እኔ እንድትደገፉ ወደ እኔ እንድትመጡ ያደረገ እሱ ነው። እኔ ግን ይሄን ሁሉ እኔ አይደለሁም ያደረኩት። ከዚያ ሁሉ ያነሳኝ እሱ ነው። አሁንም እሱ ነው። አሁንም ማደርገው ያው በሱ ስም ነው። እኔ ምናምንቴ የማልጠቅም ባሪያ ነኝ። አሁን እርሱ ስንት አመቶት ነው ጋሽ? እኔ እንግዲህ 88 ነው። አስቡት፣ ባለፉት 88 አመቶት ብዙ አትርፍ ያለው የሚሉትና ብዙ ደግሞ ሳስበው የኪሳራ ዘመን ነው የሚሉት ምንድነው? የኪሳራ ዘመን በዚህ እንግዲህ እኛ አባት የ88 አመት አዛውንት ናቸው። ስለዚህ ጋዜጠኛው እየጠየቀ ያለው ሁለት ጥያቄ ነው። 88 አመት በዚህ ምድር ኖሮ አሉና የኪሳራ ዘመናቸውና አትርፍ ያለው የሚሉት በዚህ በዘመናቸው አትርፍ ያለው የሚሉትንና
ማለት የከሰሩትን የኪሳራ ዘመናቸውንም ጭምር እንዲያጋሩ ነው እየጠየቀላቸው ያለው። ምን እንደሆነ እንስማቸው። እቺ በዘመናቸው ምን ከሰሩ፣ በዘመናቸውስ ደግሞ ምን አተረፉ የሚለውን ደግሞ ቀጥለን እንስማው እስቲ። በረው ከጌታ ውጭ በነበርኩበት ዘመን ነው ቀድሞ እየነገረው ያለው የኪሳራ ዘመን። የትርፍ ዘመን ደግሞ ከጌታ ጋር ባለሁበት ዘመን ስጀምር እንደነበረው ሳይሆን አሁን ደግሞ በመልካም በጀመርኩበት ጊዜ ክፉ ነገር ገጥሞኝ ነበረ። ቅድም እንዳልኳችሁ ብዙ ተቃውሞ ነበር። ስለዚህ በሁለት ነው ከፍሎ ይህንን ጥያቄ እየመለሱ ያሉት። አንደኛ የኪሳራ ዘመን ብሎ እየነገሩ ነው ያሉት ከጌታ ወደ ጌታ ከመምጣታቸው በፊት የኖሩት ዘመን በጠቅላላ የኪሳራ ዘመን፣ ወደ ጌታ ከመጡ በኋላ ደግሞ ግን የትርፍ ዘመን ነው እያሉ እየነገሩ ያሉት። እና የትርፍ ዘመን ነው ሲሉ ነገሮች ሁሉ የተመቻቸበት ዘመን ነው እያሉን እኮ አይደለም ነው። ገና ወደ ጌታ ከመጡ በኋላ ነው ቻሌንጁ ራሱ የበረታ። አሁን ከዚህ በመቀጠል ትሰማላችሁ፣ ስሙት ነው። አሁን ግን ጌታ ደግሞ እየቆየ ሲሄድ ሁሉ ነገር እየቀረ መከራ እየቀረልኝ ስድብም እየተቀነሰልኝ አሁን ግን በጥሩ ሁኔታ ላይ እገኛለሁ። በጌታ ስለሆንኩ ነው። ይህን ሁሉ ያደረገ እሱ ነው። ይህን ሁሉ ያደረገ መልእክቱንም እንዳስተላልፍ ሁሉንም እንዳደርግ ያደረገ ጌታ ነው። እኔ እዚህ ውስጥ እንግዲህ እንደምታዩ ደካማ ሰው ነኝ። 88 አልፎ እንግዲህ ወደ 89 እንደዚያ ነው። እንግዲህ ያው ደክም ያለው እግሬ መሄድ ምንም እንትን አቅቶኛል። ሁሉ ነገር ግን የእግዚአብሔርን ቃል ለመናገር ግን አንደበቴ ብርቱ ነው። ሁለመናዬ ሁሉ በምናገርበት ጊዜ በጣም ያለኝን ሁሉ ተጠቅሜ ነው የምናገረው። ግን ሰውም ደግሞ አሁን እየሰማ ነው። ሁሉ ነገር እየሆነልኝ ነው። ከጌታ የተነሳ ግን ሁሉ ነገር ሆኖልኛል። ሁሉ ነገር ተለውጧል። ባረጅም በጣም የደነቀኝ ነገር ከዚህ ንግግራቸው አሁን በዚህ በስተርጅናቸው እንኳ ያላቸውን አቅም አሟጥቶ ነው ለጌታ ኢንቨስት እያደረጉ ያሉት እና በጣም ይደንቃል። እንስማ እስቲ። ለእግዚአብሔር ስራ ግን አላጀውም። እንግዲህ ከእናንተ ጋር መሰለፌ ለእናንተ መልእክት ማስተላለፌ እንግዲህ የሁሉ እርጅናን ሽሮ ነው። የሁሉ ጌታ በጸጋው አብዝቶልኝ ነው ይሄንን ማድረግ የቻልኩት። በዚህ እድሜ እንደዚህ ሆኖ የእግዚአብሔርን ቃል የሚያስተላልፍ ሆነ ምንም ሆነ ማንም የለም። ግን ጌታ በችሎታው በምህረቱ በጸጋው ይሄን ነገር አድርጎልኛልና አመሰግነዋለሁ ማለት ነው። አይገርማችሁም? እድሜያቸው 88 ዓመት ቢሆንም አሁንም በጎዳና ላይ ወንጌልን ይሰብካሉና እሳቸው ቢያረጁም እንኳ እግዚአብሔር ግን ለእግዚአብሔር ስራ አላረጀውም የሚል ሐሳብ ነው እየተናገሩ ያሉት። በእድሜያቸው ገፍተዋል፣ በጣም አርጅተዋል፣ ግን ለእግዚአብሔር ስራ አላረጁም። ማለት አቅም ላይኖራችሁ ይችላል፣ መናገር ይችላሉ። ስለዚህ መናገር በቻሉት ልክ ይህንን ያዳናቸውን ጌታ ከመመስከር ወደ ኋላ አላሉም እና በጣም ይደንቀኛል። ይሄ ንግግራቸው በጣም ለእኛ ማነቃቂያ ነው ብዬ አስባለሁና ለወንጌልን ለመስበክ ምንም ሰበብ አያስፈልግም ነው። በቃ የሆኑ ጉዳዮችን ማሳበብ የለብንም። እሳቸው አሁን ሰበብ ሊያደርጉ ይችላሉ። እርጅና ተጫጫነብኝ ብሎ ወንጌልን ከመመስከር ወደ ኋላ ሊሉ ይችሉ ነበር። ግን ይሄ እርጅናቸው ራሱ ወንጌልን ከመመስከር ወደ ኋላ አላደረጋቸውም እና ለወንጌል ምንም አይነት ሰበብ እንደሌላቸው፣ ወንጌልን ለመመስከር ምንም አይነት ሰበብ እንደሌላቸው እየነገሩ ነው። በህይወት እስካሉ ድረስ ይሄንን ክርስቶስን መመስከር እንዳለባቸው ጭምር ያወሩልን ነው እና መዝሙረ ዳዊት 92ን አንድ ጊዜ እናንብብ። መዝሙረ ዳዊት እግዚአብሔርን ቃል ማንበብ መልካም ስለሆነ ነው እያነበብኩላችሁ ያሉት። መዝሙረ ዳዊት ምዕራፍ 92 ቁጥር 13 ጀምሮ እስከ 14 ያለውን ላንብብላችሁ። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆኖ ይኖራሉ። በእግዚአብሔር ቤት ተተክለዋል። ስለዚህ እኚህ አባት በእግዚአብሔር ቤት ስለተተከሉ በእድሜ ዘመናቸው ይህንን ጌታ ከመመስከር ወደ ኋላ አላሉም እና በጣም ይደንቀኛል። እስቲ እንስማቸው። ያደርጎልኛልና አመሰግነዋለሁ ማለት ነው። አሜን። ምን ሰዓት ነው ብዙ ጊዜ ወንጌል የሚሰብኩት?
በምን ሰዓት ነው ወንጌል የሚሰብኩት? እኔ እንግዲህ ሰዓቱን እየጠየቀ ያለው በምን ሰዓት ነው ወንጌል የሚመሰክሩት እያል ብሎ እየጠየቃቸው ነው ጋዜጠኛው። ምን እንዳሉት ስሙ እስቲ። መንገድ ላይ እየሄድኩልኝ መንገድ ላይ እየሄድኩ ምንም እረፍት የለም። ዋው! እዚያም ደግሞ ጠላ ተራ ነው፣ ሰዎች ይኖራሉ። አንዳንዴ በሩን ከፈት እያደረኩ እየወጣሁ እንትን እላለሁ። ምንም ጊዜ ያለማቋረጥ ነው ሰው በማይበት። የሚገርም ነው። ወንጌልን መች ነው የሚመሰክሩት ብሎ ሲጠየቅ ነው እንግዲህ መንገድ ላይ ጊዜ የላቸው ማለት ለወንጌል የሆነ ጊዜ መድበው ምናምን አለ በተገኘው አጋጣሚ ሁሉ የሚመሰክሩ አባት ናቸው። ጊዜ ሁሉ በሚሄድበት ቦታ ሁሉ ምንም ቢሆን በሚሄድበት በምቀመጥበት ምንም ነገር በማደርግበት ቦታ ሁሉ ኢየሱስ ያድናል ነው ማለት በቃ ሁልጊዜ ይሄ ሁሉ ቢቀመጡም ኢየሱስ ያድናል ነው፣ እየሄዱም ኢየሱስ ያድናል ነው፣ እየበሉም ኢየሱስ ያድናል ነው። ምንም ጊዜ አይገርማችሁም? ይሄንተ ትጋታቸው የቆራጥነታቸው ምንም ጊዜ ኢየሱስ እሳቸው ጋር ሄደ ምንም ሌላ ርዕስ አሰማ ኢየሱስ ያድናል ነው የሚሉ እና በጣም ይደንቃል ምስክርነታቸው። እነሱ ማስቲ ካፌ አይለኝም። እንዲሁ በልቤ ተጽፏል፣ በአፌም እናገረን ነው። ሁልጊዜ ይኸው ነው ስራዬ፣ ሁልጊዜ ይኸው ነው። ያድናል ነው። ኢየሱስ ማለት አዳኝ ማለት ነው። ወንጌል ማለት የምስራች መልካም ዜና ማለት ነው። ይሄንን መግለጽ ብቻ ነው በቃ እኔ ምንም ሰውነቴም ምንም ይሄንኑ መግለጽ ብቻ ነው። ፍላጎቴ ሁሉ ይኸው ነው። ከዚህ ውጭ ምንም የለም። እስከ ሕይወቴ ፍጻሜ ድረስ ይሄንን እየተናገርኩ ሕይወቴ ይፈጸማል ብዬ ወስኛለሁ። ይኸው ነው እንግዲህ እንደዚያ ነው። ዋው! በእድሜ ዘመናቸው ይሄንን እያወሩ ኢየሱስን እየመሰከሩ ለማለፍ ነው በቃ ያላቸው። ሌላ ምንም ዓላማ የላቸው። በቃ ዓላማቸው ይሄንን ክርስቶስን መስክሮ ልክ እንደ ዮሐንስ ማለት ነው ትኩረትን ሁሉ ወደ ኢየሱስ ለኢየሱስ ሰዎችን ኢየሱስን አስተዋውቆ ኢየሱስን ለህዝቦች ሁሉ ነግሮ ማለፍ ነው። ሌላ ምንም ታርጌት የላቸውም። እኛ አባት ይደንቃል። እንግዲህ በክርስቶስ ኢየሱስ ያላመኑ ሰዎች ምን አተዋል ብለው ያምናሉ? ምንስ ወንጌል ይሰብካሉ? ምን ስላጡ ነው እናንተ እየወጡ ወንጌል የሚሰብኩት? ምን አተዋል ብለው ያምናሉ? የዘላለም ሕይወት ስለሌላቸው ነው። ይህንን ባለማወቃቸው መዳን ጥያቄውን ተረድታችሁታል? እሳቸው እንዲህ ወንጌልን ወጡ በሚመሰክሩበት ጊዜ በጌታ ያልሆኑ ሰዎች ምን ቢያጡ ነው እንዲህ የሆኑ ያሉት ብሎ ሊናገሩ ይችላሉ። እና ምንድነው መልእክቶት አይነት ጥያቄውን የጠየቁት? እሳቸው የመለሱትን መልስ ስሙት እስቲ። ተለያየ መንገድ መሆኑን አምነው ይህንን ነገር ስለተው ይህን ነገር እንዲያገኙና የዘላለም ሕይወት እንዲያገኙ ከፈጣሪያቸው ጋር እንዲታረቁ ወደ ዘላለም ሕይወት እንዲገቡ ነው። ይህ አሁን የሚከተሉት ነገር መጥፎ መሆኑን ለመግለጽ ነው። የዘላለም ሕይወት እንዲያገኙ ነው ይህን የምናገረው። አዎ እነሱ ነው። ዋው! ለምንድን ነው የሚመሰክሩት አይነት ማለት ነው ጥያቄው። እና በቃ የዘላለምን ሕይወት እንዲያገኙ ለካ ይሄ ጊዜያዊ ሕይወት ነው። 70-80 የተገደበ ሕይወት ነው። በዚህ ምድር ለምትኖሩት ከሞት በኋላ ያልተገደበ ሕይወት አለ እና የዘላለም ሕይወት ደግሞ የምታገኙት በክርስቶስ ነው። ስለዚህ ሰዎች ሁሉ እኔ ብቻ ሰልፊሽ አይደለሁም ነው በቃ ራስ ወዳድ አይደሉም። እኛ አባት እኔ ብቻ የዘላለምን ሕይወት ላግኝ ሌላው የራሱ ጉዳይ አይሉም። ሌሎችን ማግኘት አለባቸው የሚል ልብ ነው፣ የክርስቶስ ልብ ነው ያላቸው እና ክርስቶስን የሚመሰክሩበትን ምክንያት ነው አሁን የነገሩት። እስቲ እነስማቸው ቀጥል። እኛ መንገድ ኢየሱስ ክርስቶስ ብቻ መንገድ ሰላም ረፍትም ምንም እሱ ነው። በእኔ በቀር ወደ አብ የሚመጣ ማንም የለም ብሎ ነገሩ ተወስኗል። እኔና አብ አንድ ነን ብሏል። ስለዚህ እንደዚያ ነው። ሰዎች ሕይወት የዘላለም ሕይወት እንዲያገኙ ነው፣ እንዳይሞቱ ነው፣ ነፍሳቸው እንዳትጠፋ ፈልጌ ነው። እና በጣም ነው እንትን ብለው ፍላጎት ይሄን ሁሉ ያደረገ ግን ቅድም እንዳልኩት እሱ ነው በልቤ ውስጥ ይሄን የሚያነሳሳኝም የሚያነጋግረኝም ምንም እንግዲህ ለሰዎች ሁሉ ያደረገውን ነገር ለመግለጽ ነው። ውለታውን ለመግለጽ ነው። ሰዎች ባለማወቃቸው ባለመረዳታቸው ይህን ነገር ተረድተው የዘላለም ለሁሉም ያገኛል አይደለ?
ይህንን የማሳወቅ ስራ ኢየሱስ ክርስቶስ እንዴት አመኑ? መጽሐፍ ቅዱስ በማንበብ ነው። መጽሐፍ ቅዱስ በማንበብ ሰው ነግሮኝ እምቢ ብዬ ነበር። እኛ ቅድም ያልኩ ደብተራ ነበሩ። ስለዚህ ጌታ ኢየሱስን እንዴት እንደተቀበሉን አሁን እየነገሩ ያሉ ነው። ሰው ነግሮኝ እምቢ ብዬ ነበር፣ ግን መጽሐፍ ቅዱስ አንብቤ ነው ጌታን ያገኘሁት እያሉ ነው ያሉት። እሺ እሳቸውም ጌታን ተቀብለው እንትን ብለው ለምን አትቀበልም ይሉኛል ሁልጊዜ። እኔ እንደ እርስዎ እንደዚህ ሰው ጨርሽዎት ነው እንዴት ነው ስላቸው፣ አይ መጽሐፍ ቅዱስ አንብቤ ነው። አይ እንግዲያው ለእኔ መጽሐፍ ቅዱስ ግዙልኝና ላንብብና ተረድቼ ከዚያ በኋላ እንትን እላለሁ። መጽሐፍ ቅዱስ ተገዛልኝ፣ ያንን አንበው። ከዚያ በኋላ በቃ በዚህ ሁኔታ ተለወጥኩ። እንደሱ ነው። ስለዚህ መጽሐፍ ቅዱስ ሰዎች ቢያነቡ ከመጽሐፍ ቅዱስ ጋር ቁርኝነት ቢኖራቸው ወደ እግዚአብሔር ሐሳብ የመመለስ እድላቸው ሰፊ ነው። በቃ ይሄ ነው። በጣም ይደንቃል። ማለት ሰው የእግዚአብሔርን ቃል አንብቦ ምን አይል የእግዚአብሔር ቃል ሕያውና የሚሰራ እንደሆነ አይታችሁታል። እኛ አባት እንግዲህ ማንም መስክሮላችሁ ሳይሆን እግዚአብሔርን ቃል አንብቦ ብቻ ነው ወደ ጌታ የመጡት እና ሰው ለካ እግዚአብሔርን ቃል አንብቦ ወደ ጌታም ይመጣል። ይሄንን ተረዱና እግዚአብሔር ቃል ሕያው ነው የሚሰራም ነው የሚለው ዝም ብሎ አይደለም። እግዚአብሔር ቃል ራሱና መጽሐፍ ቅዱስ በጣም ኢንፍሉዌንሻል እንደሆነ እንድትረዱ በዚህ አጋጣሚ እሺ እንስማ። እግዚአብሔርን ያውቁታል። ጌታ ኢየሱስን ተቀብሎ ህይወታቸው ዳኛ ያደርጉ። ልክ ነው። እንደሱ ነው። በቃ ይሄ ነው። መጽሐፍ ቅዱስ እንዲያነቡም ሰዎችን ይመክራሉ። ልክ ነው። ማንበብ ነው ዋናው ነገር፣ እሱ ነው መሰረትም ያለው እሱ ነው። የሰው ሁኔታ ይለዋወጣል። አሁን ለምሳሌ እኔ ወንጌልን ሰብኬ የማልኖር ከሆነ ያ ሰው ጌታን ሊቀበል አይችልም። ስለዚህ ዋናው ደግሞ ይሄ ነው። ይህንን ማንበብ፣ ይህንን መረዳት ከኃጢአት ይጠብቃል። ታውቃለህ እግዚአብሔርን መፍራት። እንግዲህ ብትወደኝ ትእዛዜን ጠብቁ አይደለም እዚያ ዮሐንስ 14 ላይ እንደዚያ ነው። ይህን ቃል ማንበብ ዋናው መሰረቱ ይሄ ነው። ወንጌል ነው። በቃ ይሄ ነው። እንግዲህ ብሉይ ኪዳን ለትምህርት፣ አዲስ ኪዳን ለመዳን ነው። እንደሱ ነው ማለት ነው። እርሱ በህይወቶት ጌታን ከተቀበሉ በኋላ ወንጌል ስብከት ከጀመሩ በኋላ ጌታን ማገልገል ከጀመሩ በኋላ ተስፋ ቆርጠው ያውቃሉ? አላውቅም። በጣም ይደንቃል። ወንጌል መመስገር ጌታን ማገልገል ከጀመሩ በኋላ ተስፋ ቆርጠው ያውቃሉ አይነት ጥያቄ ነው የተጠየቁት። መልሳቸው አላውቅም ነው። እንዴት ግን? እስቲ እንስማቸው። ለምንድን ነው ተስፋ የማገኘውን በማወቅ ዋው የዘላለም ይሄ ምንም እዚያ ሮሜ ላይ ያለኩ ዋው። ይሄንን ጥቅስ እኔ ራሱ ላንብብላችሁ። ሮሜ ምዕራፍ 8 ቁጥር 18 ሮሜ ምዕራፍ 8 ቁጥር 18 እንደዚህ ይላል፣ ለኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። ዋው ተስፋ የማይቆርጥበት ምክንያት ይሄ ነው። ምንም አይደለም። ያኛውን ሳስተያየው በዚህ ምድር ላይ የሚደርስብኝ መከራ ሁሉ ከንቱ ነገር መሆኑን አውቄ ከዚህኛው ጋር ሲያነጻጽሩት ይመዛዘን ስለሆነ በዚህ ምክንያት በወንጌል ምክንያት ወይም በዚህ ምድር ላይ የሚደርስባችሁን መከራና የሚጠብቃችሁን ክብር ስታነጻጽሩት ምንም እንዳይደለ ትቆጥራላችሁ፣ ተራ እንደሆነ ትቆጥራላችሁ። እና እኛ አባት ወንጌልን እየመሰከሩ ተስፋ የማይቆርጡበት ትልቁ ምክንያታቸው የሚበልጠው ስላለ ነው። እና ይደንቃል። እስቲ ስማቸው። ምንም ቢደርስብኝ ምንም የለም፣ ህይወቴ ያልፋል እንጂ ከዚህ አልለወጥ። ሁልጊዜ ሰዎች ኧረ ተው ከቤተሰቦች ጋር ተስማማ እንደዚሁን ምናምን ይሉኛል። እኔ ደግሞ እሞታለሁ እንጂ በጌታ በኩል በሌላው ምንም ማላደርገው ነገር፣ በዚህ በኩል ግን እሞታለሁ እንጂ አልመለስም ብዬ ወስኜ በዚህ ሁኔታ አሁን ስለዚህ እዛ የማገኘውን ክብር የሚበልጥ መሆኑን በማመኔ በዚህ የሚደርስብኝን መከራ ሁሉ ከምናምንቴ ነገር እቆጥረዋለሁ። እኔም ይሄውን ወስኛለሁ። ከዚህ ፎካቅ የለም እላችኋለሁ። ብቻዎትን ነው የሚኖሩት? ብቻዬን ነው የምኖረው። በወንጌል ምክንያት በዚሁ ምክንያት ብቻዬን ነው። ተው አልተውም ነው። ለምን አትተውም ነው
አልተውም። አንተውም እንዴት ተዋለሁ? የዘላለም ሕይወት ነው። ዋው አይተውም። ይሄ እናንተ ቅሩ እንጂ በፈለጋቸው የፈለገውን አድርጉ እንጂ አሁን ሁልጊዜ ይኸው ነው። ተው አንተ። አልተውም። ለምን? የዘላለም ሕይወት ነው። እሱ እንዴት ይተዋል? ይልቅ እናንተ ወደዚህ ተመለሱ። ይልቅ እናንተ ጌታን ተቀበሉ እንጂ ከዚች መንገድ ሆቃቅ አልልም ብዬ ወስኜ ይኸው አለሁ። ብቻዬን ነው ይሄን ሁሉ ግቢ ይዤ ብቻዬን ነው የምኖረው። ቅድም እንዳልኳቸው ምግቤን አዘጋጃለሁ። አሁን ደከም ትንሽ አለኝ እንጂ ምግቤን አዘጋጀት፣ ልብስ ማጠብ ቆይ እዚህ ጋር ከመድረሳችን በፊት ግን አንድ ነገር በዚህ አጋጣሚ ለብያችሁ ለማለፍ እፈልጋለሁ። እኛ አባት በወንጌል ምክንያት ነው ብቻቸውን እየኖሩ ያሉትና ብቻቸውን ሲኖሩ ያጋጠማቸውን ቻሌንጆችን አሁን ከዚህ በመቀጠል የሚነግሩን እና ስለ ወንጌል ተሰድበዋሉ። ስለ ወንጌል ብቻቸውን ከቤተሰብ በቃ ተለይቶ ብቻቸውን እስከ መኖር ሁላ ደርሰዋል። አስባችሁታል? በ88 ዓመት ብቻቸውን እንዲህ ሲያሳልፉ በጣም ይከብዳል። እንኳን 88 ማለት እኛ ወጣቶች በወጣትነት እድሜ 20 ቤት ውስጥ ያለን እኛ ራሱ ይከብዳል በዚህ ዘመን ላይ እና እኚህ ትልቅ አባት ግን በ88 ዓመታቸው ለወንጌል ሲሉ ለጌታ ሲሉ ብቻቸውን መኖር ጀምረዋልና ለምንድን ነው እንዲህ ለወንጌል ዋጋ እየከፈሉ ያሉት ተብሎ ሲጠየቁ በቃ ከጌታ የሚቀበሉትን ብድራት ሙሴ ትዝ ይላችኋል። ብድራቱን ትኩር ብሎት ስለተመለከተ በሄሮድስ ቤት ብድራቱን ትኩር ብሎ ስለተመለከተ ነበር ከእግዚአብሔር ሕዝብ ጋር መከራን ለመቀበል የመረጠውና እኚህም አባት ብድራታቸውን ከጌታ የሚያገኙትን ክብርና ሽልማት ትኩር ብሎ የተመለከቱ ይመስለኛልና በዚህ አይነት ህይወት ውስጥ እያለፉ እንኳን ተስፋ ይቆርጡ። ምክንያቱም የተሻለ እየጠበቃቸው ነው። ጌታ ዘንድ የተሻለ ክብር የተሻለ ብድራት እየጠበቃቸው ነው። ስለዚህ በብቸኝነት ህይወት ውስጥ እያሳለፉ ያጋጠማቸውን ነገሮችን እስቲ አሁን ሜይቢ በጣም ሊደንቃችሁ ይችላል። በዚህ በ88 ዓመታቸው የሚሰሩትን ስራቸውን አሁን እስቲ ስማቸው እስቲ። ከኔ ወዲያ ነው ግን አሁን ሰሞን ትንሽ ደከም አለኝ። ሰሞኑንም ሕክምና ላይ ስለነበር ትንሽ ደከም ብሎኝ ሁኔታው ሁሉ ትንሽ እንትን ብሏል እንጂ በተረፈ ልብስ ማጠብ፣ ምግብ መስራት፣ ስፖርት መስራት፣ መንገድ በሄድ ከኔ ወዲያ ላሳር ነው እንቀሳቀሳለሁ። ምንም ረፍት የለኝም። ያለ ረፍት ነው የምንቀሳቀሰው። እሄዳለሁ እና እንደዚህ እንግዲህ በምንድን ነው የሚተዳደሩት? በምንድን ነው የሚተዳደሩት? መተዳደሪያቸውን የጠየቀው ኪራይ አለ። እሷ ትንሽ ትሰጠኝ ነበር ኪራይ። ሁለት ቤት ነው ይሄኛው ለመኖሪያ የተሰራው፣ ያኛው ለኪራይ የተሰራ አለ። እሱን በየወሩ 2,000 ብር እየሰጠች ነው የቆየሁት። ደግሞም ቤት ሰርቼ ሁለቱም ቤት ሰርቼ ገንዘብ ጨርሼ ለጊዜው ቸግሮኝ ነበር። ከዚያ በኋላ ከአንድ ሰው ጋር ነገርኩ፣ ትንሽ አገኘው። እሷም ደግሞ የምትሰጠኝን እያደረግኩ ያችን የመነገጃ ገንዘብም ነበረኝ፣ እህል መነገጃ፣ ያንን እንዳለ አነሳውና ባንክ አስገመጥኩ። በወለዷም በእሷም በምትሰጠኝ እያደረግኩ አሁን ግን ሁሉ ነገር ተስተካክሏል። እንደ ቅድም ያልኳቸውም ሰዎች በባንክ አስገብተው በጣም እንትን ብለዋል። እኔም ደግሞ ሚዛኑን በመሸጥ ምን እቃዎችን በመሸጥ ምናምን በማለት ገንዘቦችን አሁን አጠረቃቀሚ አሁን በጥሩ ሁኔታ ላይ ሆኗል። ነገሮች ሁሉ አሁን ተስተካክለውልኝ እንደሱ ነው። አሁን እሷንም ባለፈውም ብያታለሁ። ኮሜንት ላይ ግን እግዚአብሔር ይመስገን ብላችሁ ጻፉ። አሁን ነው እሺ። ስሙ እስቲ ትፈልጊ ባትፈልጊ እንደዚህ ሰዎች እንደዚህ አድርገውልኛል። እንደፈለገሽ እንጂ እኔ አሁን ቤቱ ይሄን ቤት አሁን ሰርቪሶች ምናምኖች ነበሩ ዘግተውብኝ ነው ኪራይ እንዳላገኝ እቃ አስቀምጠው ቆልፈው ቁልፍ ቀይረው አሁን እንዳላከራይ አሁን እኔ ቤቱ 2 ክፍል አለኝ እንትን ባከራይ ራሱ በተለለ የሆነ ነው። ግን እነሱ ዘጉብኝ ኪራይ እንዳላገኝ እቃ አስቀምጠው ቁልፍ ቀይረው እንትላሉ። ግን ጌታ ደግሞ ያው ቅድም እንዳልኩ አሁን ሰዎቹን አነሳስቶ በባንክ ቤት ደብተር እንትን ብለው እና ገቢ ያደረጉልኝ። አሁን ምንም በገንዘብ በኩል ምንም ሁኔታው ሁሉ ተስተካክሏል።
ተስተካክሏል። እግዚአብሔር ይመስገን። እንግዲህ እኔ ብቻ እግዚአብሔር ብቻ ነፍሴን አደራ ነው የምለው። የዘላለም ሕይወት እንዳላጣ፣ ኃጢአት እንዳልሰራ፣ አንዳንድ ነገር እንዳላደርግ፣ ከአንተ እንዳልለይ፣ ትእዛዝህን እንድፈጽም እርዳኝ ከማለት በስተቀር እኔ ምንም ሌላ ምንም የሚቸግረኝ ነገር ያለ አይመስለኝ። ሁሉ ነገር ተስተካከለ። በፊት እርግጥ ችግር ነበረብኝ። ሁሉ ነገር አሁን ተስተካክሏል። ብቻ የነፍሴን ነገር አደራ እያልኩ ነው እና እንደዚህ ያለው በጣም ጥሩ ሆኖልኛል ማለት ነው። እግዚአብሔር ይመስገን። አሜን አሜን። ዋው በጣም ይደንቃል። እንግዲህ ቤተሰብ ጥሏቸው ቢሄድም እንኳ አቶ ለገሰ ግን ጌታ ደጋፊ ነው እያሉ ነው። እንግዲህ ኦልሬዲ ራሳቸው ሰርቶ ነው የሚበሉት። ራሳቸው ሰርቶ ራሳቸው ማለት አብስሎ ምናምን ነው የሚበሉት። ራሳቸው ናቸው ልብሳቸውን ሁላ የሚያጥቡት እና እግዚአብሔር ደግሞ ደግ ነው። ሰዎችን ለሳቸው አስነስቶ በባንክ አካውንታቸው ገንዘብን ገቢ እያደረጉ አሁን በዚህ ሰዓት ላይ እግዚአብሔር ይመስገን ነገሮች ሁሉ ተስተካክሏል የሚል አይነት ምስክርነት ነው እየሰጡን ያሉት ማለት ነውና በዚህ አጋጣሚ ደግሞ አንድ ጥቅስ ላንብብላችሁ። መዝሙረ ዳዊት 27 ቁጥር 10 ላይ እግዚአብሔር ቃል እንደዚህ ብሎ ይናገራል። መዝሙረ ዳዊት ምዕራፍ 27 ቁጥር 10 ላይ እግዚአብሔር ቃል እንደዚህ ብሎ ይናገራል። አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ ይላልና አባቴና እናቴ ትተውኛል ነገር ግን እግዚአብሔር ተቀበለኝ ብሏል ዘማሪው ዳዊትና እኚህም አባት እንደዚህ ነው። እንግዲህ አባት እናት ቤተሰብ ሁሉ ትተዋቸዋል፣ ወዳጅ ጓደኞቻቸው ሁሉ ትተዋቸዋል፣ እግዚአብሔር ግን ተቀብሏቸዋል። ስለዚህ በዚህ አጋጣሚ አንድ ነገር ልላችሁ ፈልጋለሁ። ሰዎች ቢቀበላችሁ እስከሆነ ጊዜ ድረስ ምናልባት ሊቀበላችሁ ይችላሉ። ሲቀበላችሁ ራሱ መልካምነታችሁን በጎነታችሁን የሆነ ፖዚቲቭ የሆነ ሳይድ አይቶ ነው ወይም ጠንካራ ጎናችሁን አይቶ ነው የሚቀበላችሁና የሆነ ጊዜ ስትደክሙ ስትዝሉ ጊዜ ግን ሐሳብ ይቀይራሉ፣ ይተዋችሁ ላይ ይችላሉ፣ ሊጸየፏችሁ ሁሉ ይችላሉ። በመትቆያችሁ የከረማችሁ ስትሄዱ ልትጠሉ ሁሉ ትችላላችሁ። እግዚአብሔር ግን እኚህን አባት ለአንዴና ለመጨረሻ ጊዜ ተቀብሏቸዋል። እግዚአብሔር ሲቀበላቸው ከነድካማቸው ነው የተቀበላቸው እና እግዚአብሔር አልተጸየፋቸውም። በዚህ ሁኔታ ውስጥ እያለፉ እንኳ እግዚአብሔር በሰዎችን አስነሳላቸው፣ በገንዘብ የሚረዳቸውን ሰዎች አስነሳላቸው። ሰይጣን በብዙ አቅጣጫ ለሳቸው የገቢን ደጅ ለመዝጋት ብዙ ተጣጥሮ እንደነበር አሁን ከምስክርነታቸው ተሰማላችሁ። እግዚአብሔር ግን ታማኝ ነው። በዛ ሁኔታ ውስጥ እንኳ እያለፉ እግዚአብሔር ይረዳቸው ነበር፣ ሰዎችን ለሳቸው ሲያስነሳላቸው ነበር። አሁን በመልካም ሁኔታ ላይ እንዳሉ ነው የነገሩን ያሉት ማለት ነውና እግዚአብሔር ይመስገን። እንግዲህ እናንተም እግዚአብሔር ይመስገን እያላችሁ ኮሜንት ላይ ጻፉልኝ። አሁን ወደ መጨረሻ ሐሳብ እየተቃረበን ስለሆነ እንዳትሰላችሁ በጌታ ፍቅር ልጠይቃችሁ፣ በደንብ ስሙ። አሁን ከዚህ በመቀጠል የምናነሳቸው በጣም አንኳር የሆኑ ሐሳቦች አሉ። እስቲ እነስማቸው። በጣም ጥሩ ሆኖልኛል ማለት ነው። እግዚአብሔር ይመስገን። አሜን አሜን። እኛም የተወሰነ ስጦታ ይዘን መተናል። ከዛ ባሻገር ደግሞ የእርሱን ባንክ ቁጥር እዚሁ ቪዲዮ ላይ እናስቀምጥና ሰዎች በቀጣይነትም ለሚያስፈልጉ ነገሮች እንዲረዱት እዚህ ላይ እናስቀምጣለን። የአካውንት ቁጥር ይሰጡኛል። በተጨማሪ ደግሞ ስልክ አሉት? ስልክ የለኝም። አይ ስልክ የለም። ስልክ ለምንድን ነው የሌሉት? ባለመፈለግ ነው እንጂ ባለመፈለግ እኔ ምክንያቱም ከሰው ጋር ግንኙነት የለኝም፣ ተቋርጧል። ምን ያደርግ አሁን እየገዙ 2 ጊዜ ለተገዛል። አሁን እዚህ ይመጣና ይቀመጣል። ወሩ ሲደርስ ይዘጉታል መሰለኝ ካልተደወለ እንትን ካርድ ካልተሞላ ይዘጋል። አሁን በመምጣት ቤቴ እዚሁ መጥተው ማነጋገር ይችላል። ወጣቶች አሁን ምን ማስተላለፍ ይፈልጋሉ? አዎ እንግዲህ ለወጣቱ የሚያስፈልገው ጌታ ነው። እንግዲህ ከዚህ በመቀጠል አሁን ለወጣቶች ያስተላለፉትን መልእክት ነው የማስደምጣችሁ ማለት ነው። በተለይ ወጣት ከሆናችሁ በደንብ ጆሮአችሁን ከፍታችሁ የምትሰሙበት ሰዓት ላይ ደርሰናል። በደንብ ትኩረት አቴንሽን ሰጥታችሁ ስሙ። እሺ፣ ከኃጢአት መቆጠብ ነው። የማመንዘር መቅረት አለበት። ይሄ ማስከር በየሆቴል ቤቱ በየምናምኑ መሄድ የለበትም። በጉብዝና ወራት ፈጣሪን አስብ ይላል። ደስ መክብብ 12:1 ላይ እንግዲህ ያው
የሚለውን ነገር ነው አሁን እየነገሩን ያሉት። የማያሰኙ አመታት ሳይደርሱ ፈጣሪህን አስብ፣ ወደ ተመልክቶ ደርሱ ነው የሚለው። በቃ አሁን ያሁን ወጣት ይኸው ነው። ደስ የማያሰኙ እርጅና ሳይመጣ ሁሉ ነገር ሳይመጣ መከራ ሳይመጣ እግር መሄድ እምቢ ሳይል ምንም ሳይል ፈጣሪህን አስብ ተመልከት፣ በጉብዝና ወራት ፈጣሪህን አስብ ተመልከት ወደርሱ ነው የምለው። በቃ ለወጣቶች ይኸው ነው መልእክቴ፣ ይኸው ነው። ምንም መድኃኒቱ ጌታ ነው። እንግዲህ ለወጣቶች እየነገሩን ያለኛ ለወጣቶች ያስተላለፉ ያሉት ትልቅ መልእክታቸው በጉብዝና ወራት ፈጣሪን አስብ አይነት ነገር ነው እየነገሩን ያሉት እና ደስ የማያሰኙ አሁን መሮጥ ትችላላችሁ፣ አሁን ብዙ ነገሮችን ማድረግ ትችላላችሁ፣ አቅም አላችሁ፣ ኃይል አላችሁ። ነገር ግን እነዚህ ነገሮች ሁሉ የሚደክምበት አቅም የምታጡበት አሁን ራሳችሁ ናችሁ የምትንቀሳቀሱት የፈለጋችሁት ቦታ ላይና የሰው ድጋፍ የምትፈልጉበት ጊዜ ከመምጣቱ በፊት በዚህ በጉብዝና እድሜያችሁ እግዚአብሔርን አስቡ፣ እግዚአብሔርን ፍሩ፣ እግዚአብሔር ከማይከብርበት ነገር ራቁ የሚል መልእክታቸው ነው እያስተላለፉን ያሉትና እግዚአብሔር ይባርካቸው። እስቲ መጨረሻ ላይ አሁን የሚኑልን ነገር እንስማና የዛሬን ቪዲዮ እናጠቃልላለን። አበዛውባችሁ፣ ይቅርታ አድርጉልኝ። እሺ። ለነፍስም ጌታ ነው፣ ለስጋም ጌታ ነው። ሁሉም ነገር የሚያስፈልገው ነገር ሁሉ ጌታ ነው። ጌታ የሌለው ሰው ከንቱ ነው፣ ከንቱ ነው። ስለዚህ ይኸው ነው መንገድም ህይወትም ሰላምም እረፍትም ገንዘብም አይደለም ምንም አይደለም ልብስም አይደለም። የሚያስፈልገው ለወጣቱ ለዓለም ሕዝብ በሙሉ ጌታ ብቻ ነው። ከዚህ ውጭ ምንም የለም። ለስጋም ቢሆን ለነፍስም ቢሆን መኖር በጌታ ነው። ማመንና ይህን ቃል ማንበብ፣ ይህን ቃል አንብቦ ተረድቶ ከኃጢአት መቆጠብ ነው። ለኃጢአት መሞት ነው፣ ለጽድቅ ሕያው መሆን ነው። ስለዚህ ምንም አማራጭ ነገር የለም ከጌታ በስተቀር ምንም ይሁን። የዓለም መድኃኒት ኢየሱስ ነው። ኢየሱስን መያዝ ተገቢ ነው። በቃ ይኸው ነው ለአሁኗ ቤተ ክርስቲያን። ዋው እግዚአብሔር ይባርካቸው። እንግዲህ ለኛ ለወጣቶች በጣም ትልቅ ነገር ነው እየነገሩን ያሉት። በወጣትነት ጊዜያችን ባይዘ በጣም ብዙ ነገሮች ያጓጉናል፣ ብዙ ነገሮች ደስ ያሰኙናል አይደለ? ግን አላፊ ናቸው። በጣም አላፊ ነው፣ ጣፊ ነው። ግን ዘላለም የሚኖር ጌታ ብቻ ነው። እንኳን ቋሚ ቀርቶ ቋሚም ቋሚ አይደለም፣ ሁሉም ጊዜያዊ ነው። ከኢየሱስ በቀር ዘላቂ አንድ የለምና ዘላቂ ምንም ነገር የለም። ዘላቂ የሆነውን ጌታ ይዘን ከጌታ ጋር ተጣብቀን መቀጠል እንዳለብን በጉብዝና ወራት እግዚአብሔርን በማሰብ እግዚአብሔርን በመፍራት እንድንኖር እየነገሩን ነውና እግዚአብሔር ይባርኩት። ከዚህ በመቀጠል ስለ የሚነግር ጋዜጠኛው የሚጠይቃቸው አንድ ጥያቄ አለ። እሱን እንስማና እኔ ወደ መጨረሻ አካባቢ ይህንን ቪዲዮ የሰራሁበትን በጣም ትልቅ መልእክት ልነግርላችሁ ፈልጋለሁ። በጌታ ትታችሁ እንዳትሄዱ ስሙ። እስቲ ምን ያስተላልፋሉ ከወንጌል ጋር? እርሱ አሁን በስተርጅና ወቅት 88 ዓመት 89 ዓመት ሆነው ወንጌል እያበሰሩ፣ የአሁኗ ቤተክርስቲያን ደግሞ በተለያየ ነገር ተይዛለች። ምን ያስተላልፋሉ? እንግዲህ ወጣቶች ወንጌል እንዲያምኑ፣ ሰው ሁሉ ወንጌል እንዲያምን ነግረዋል። ብዙ ሰዎች ደግሞ ወደ ሲኦል እየሄዱ ናቸው። ቤተክርስቲያን በዚህ ሰዓት ምን ማድረግ አለባት ብሎ መልዕክት ያስተላልፋሉ ለቤተክርስቲያን? እንግዲህ በጣም ትልቅ ጥያቄ ነው እየጠየቀ ያለው። አሁን ያለችው ቤተክርስቲያንን እንግዲህ ታውቃላችሁ፣ ያለችበት ምን ታርጌት አርግተ ምንን እየተንቀሳቀሰች እንደሆነ ገባችኋል ብዬ አስባለሁና ዛሬ አሁን ለአሁኗ ቤተክርስቲያን ያስተላለፉትን ድንቅ መልእክት እንስማ። በተለይም ከወንጌል አንጻር ማለት ነውና እስቲ እንስማና የኔንም መልእክት አጋርላችኋለሁ። ቤተክርስቲያን ስርዓቱን ትቶ የጌታን ቃል ማስተላለፍ አለባቸው፣ መኖር አለባቸው። ቤተ ክርስቲያን በስርዓት የምትመራ መሆን የለባትም። በጌታ በኢየሱስ ሁሉን ነገር የምታደርጉትን ሁሉ በጌታ ስም አድርጉት ነው። ንባብም ሆነ ምንም ሆነ እንደ ጌታ መኖር ነው። አሁን ቤተ ክርስቲያን በእርግጥ ጌታን ተቀብለዋል ሰዎች፣ ግን እንደዚያ አልሆነም። ስርዓት ሆኗል፣ የገቢ ምንጭ ሆኗል። አሁን ሰዎችንም ሲመሰክሩ ምንም ሲሉ በስጦታ ነገር ስጦታ ሰማያዊ ስጦታ
ኢየሱስ ክርስቶስ የሰጠውን ብቻ መስበክ እንጂ ለስጋ በሚደረግ ነገር አይደለም። ሰዎች መከተል ያለባቸው ለስጋ በሚሆንላቸው ነገር አለ። እንግዲህ ክርስትና ምንድነው? መከራ ነው። ኃጢአትን መተው ነው። ኃጢአት ክርስትና መከራ ከሌለበት ክርስትና የለም ማለት ነው። እቺን ነገር ኮሜንት ላይ ጻፉልኝ። ክርስትና መከራ ከሌለበት ክርስትና የለም ማለት ነው ብላችሁ ከታች ኮሜንት ላይ አሁን ጻፉ እስቲ። መከራ ከዓለም ጋር ተስማምተናል ማለት ነው። ስለዚህ አሁን ዓለም እንዲጠላን ካስፈለገ በክርስትና መኖር ነው። ኃጢአትን መተው ነው። በቃ ይኸው ነው። ኃጢአትን ስንተው እኛ ዓለም ይጠላናል። በዓለም ያለውን እዚያ ዮሐንስ 1 ላይ ነው። አንደኛ ዮሐንስ 1 ላይ ነው። በዓለም ያለውን አትውደዱ። ይህም ቆስቲ ላውጣው ይሆን? እስቲ አውጣና አንብበው። ምዕራፍ 1 ቁጥር ስንት ላይ ነው? ምዕራፍ 2 ቁጥር 15 እና 16 ምዕራፍ 2 ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ለገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለምም ምኞቱም ያልፋሉ፣ የእግዚአብሔር ቃል ግን ለዘላለም ይኖራል። ይኸው ነው። በቃ ይኸው ነው። ለዓለም የሚያስፈልገው ይኸው ነው። ወጣት የለም፣ ሴት የለም፣ ወንድ የለም፣ ምንም። ይሄን በዓለም ያለውን ነገር ሁሉ አትውደዱ። ይኸው ነው። ኃጢአት ነው። ስለዚህ ቤተክርስቲያንም እንደ ዋና ስራዋ ይሄን ማብሰር አለባት። በቃ እነሱም በዚህ መኖር አለባቸው። ብዙ ልዩነት አልሆነም። ቤተክርስቲያን በአሁኑ ጊዜ ብዙ ልዩነት የለም። ከፊተኛው ከነኛ ጽላቱ ቀርቶ ምናምን ሆኖ ታቦትና ምናምን ቀርቷል እንጂ ምንም ልዩነት የለም። ስለዚህ ልዩነት መኖር አለበት። የመጣው ይምጣ እንጂ ልዩነት መኖር አለበት። ይሄው ነው እና እንደሱ ነው መኖር ያለብን። ይሄ ነው። ምን አይነት ልዩነት ነው ግን በዋናነት መኖር አለበት? አሁን ልዩነቱ ምን አይነት የሚለውን ጥያቄ ነው እየጠየቀ ያለው። ልዩነቱን ደግሞ ምን አይነት እንደሆነ ይነግሩናል። ከዛ ደግሞ እኔም ወደ መጨረሻ አካባቢ ኦሬዲ የምነግርላችሁ በጣም ትልቅ ሀሳብ አለ ይሄንን ቪዲዮ የሰራሁበትን እና እስቲ እንስማቸው። ምን አይነት ልዩነት መኖር አለበት ብሎ ያስባሉ? ምን አይነት ልዩነት መኖር አለበት ብሎ ያስባሉ? ኃጢአትን በመተው በተግባር በመፈጸም በመተው ኃጢአትን በቃ ይሄው ነው። የሥጋን አምሮት በመተው በቃ መኖር ይሄው ነው። ዮሐንስ እንደሚለው ማለት ነው። ዮሐንስ እንደሚለው በቃ ይሄው ነው። የጠቀስኩልህ መልእክት ይሄ ነው። እንደሱ በመተው ነው። ይሄው ነው። ሌላ ምንም እንትን የለም። የመጣው ይምጣ። በድንጋይ የምንቀጥቀጥ በዱላ የምንደብደብ ምንም እንደ ጳውሎስ እዚያ ሐዋርያት ሥራ ምዕራፍ 16 ላይ እንዴት ነው የሆነው መሰረት የተናወጠው? እኛ አሁን ዛሬ እየተንደላቀቀን እንዴት ነው የሆነው? ሲቀጠቀጥ ደማቸው እየፈሰሰ እኮ ነው የዘመሩት። ደማቸው እየፈሰሰ ተጣረቀው ከግንድ ጋር ታስረው ያ ሲሆን ምንድን ነው ከምንም ሳይቆጥሩት ሲዘምሩ አይደለም እንዴ የሆነ አይገርማችሁም? ሐዋርያት ሥራ ምዕራፍ 16 ቁጥር 5 ላይ መንፈቀ ሌሊት እነ ጳውሎስ ተደብድበው ያም አጋንንት ስላወጡ እኮ ነው። ከአንድ ጠንቋይ ሴት አጋንንት ስላወጡ ከተማ መሀል ላይ አውጥቶ ደብድባቸው ምናምን እስር ቤት አስገቡና ከግንድ ጋር አጣብቆ አስሯቸው ምናምን በመንፈቀ ሌሊት ይዘምሩ ነበር። ዋው አይገርምም? ይሄ ልብ ነው ያላችሁ እኛ አባት። መሰረት ተለወጠ። ሰንሰለት ከእጃቸው ላይ ረገፈ። ቤቱ ተከፈተ። የእስረኛ እንኳን የእስረኞች ጠባቂ እንኳን ምንድን ነው እስረኞች ያመለጡ መስሎት ጠመንጃውን እንትን ሲል ጳውሎስ ምንድን ነው ያለው? እንደ ስጋ ፈቃድ ይወዝም የታባቱ ቆይ ነበር የሚለው። ግን እሱ ምንድን ሁላችን በዚህ ያለንና በራስ ላይ ምንም ነገር አታድርጋል። ከዚያ በኋላ ምን ሆነ? ያ ሰው ከነ ቤተሰቡ ቆጥሎን ወስዶ ጌታን ተቀበለ አይደለም ወዲያውኑ ጌቶች የምን ላድርግ ብሎ እንደዚያ ነው።
እንደ በምቾት አይደለም ክርስትና፣ ዋው በመከራ ነው። መከራ የሌለበት ክርስትና የለም። ይሄ ነው እንደሱ መኖር ነው። ለእርሱ ኢየሱስ ክርስቶስ ማን ነው? ህይወቴ ነው። ዋው እስትንፋሴ ነው። ለእርሶ ኢየሱስ ክርስቶስ ማን ነው? እሺ ለእናንተስ? ይህንን ጥያቄ ለተመልካቾችም ልጠይቃችሁ። ለእናንተ ኢየሱስ ክርስቶስ ማን ነው? እስቲ ኮሜንት ለሀሳባችሁን ጻፉልኝ። ለእሳቸው የተጠየቁትን ይኸው እየመለሱልን ነው። እስቲ እነስማቸው። ይህም ነው ሁለመናዬ ነው። እስካሁን ድረስ ቅድም እንዳልኳቸው ነው። ሰካራም ነበርኩ፣ ተደባዳቢ ነበርኩ፣ ሽጉጥ ይዤም እስካሁን ድረስ አልቆየም ነበር። 73 ከሰዎች ጋር ተደባድቤ እነኛ ሰዎች ምን ብለው ነበረ? አባታቸውን መትቼ ብዙ ቤተሰብ ያለው ሰውዬ መትቼ በግድ ሐኪም ቤት ታክሞ ነው የዳነው። ሊሞት ነበር። አንተ 74 ብትደርስ እኛ ወንድ አይደለንም ብለው ነበረ ልጆች። እኔ ግን ከዚያ በኋላ ወደ ጌታ በመለወጤ ያንን በመተወይ ይኸው እስካሁን እንግዲህ አለሁ። እንደዚያ ነው እና ህይወቴ ነው፣ ነፍሴ ነው፣ እስትንፋሴ ነው፣ ሁሉ ነው። ኢየሱስ ለእኔ ህይወቴ ነው። ያቆየኝ እስካሁን የኖርኩት ወደ 30 ምናምን ዓመት በላይ ይሆናል። የእሱ ኑሮ ነው የኖርኩት። ከዚያ በፊት እኔ ሄጄ ነበር፣ ይገሉኝ ነበር ሰዎች። ብዙ ጊዜ ቤቴ እየመጡ ሁሉ በሽጉጥ ተከላክዬ ነው ነፍሴን የዳንኩት። ከዚያ በኋላ ጌታን ስቀበል ሁሉ ማንም የለም፣ ይሄ ነው የሚለኝም የለም፣ ምንም የለም። ኢየሱስ ዛሬ ቢመጣስ? ዛሬ ቢመጣ ያው መሄድ ነው። አይ ጋዜጠኛው የሚጠይቃችሁ ጥያቄዎች ኢየሱስ ዛሬ ቢመጣስ ብሎን እንግዲህ እኔን አባት እየጠየቁ ያለ ምን እንዳሉ ሰምታችኋል? መቀበል ነው፣ መሄድ ነው፣ መቀበል ነው። ኢየሱስ ዛሬ ቢመጣ ምን አይነት ደስታ? ከፍታ መዳን ነው። ከፍተኛ ደስታ ነው የሚሰማኝ። እኔ እንደውም ሁሉ እድሜም ሄዷል አይደለም፣ ሁሉ ነገር ሄዷል። አሁን ይሄ ምንም የቆጨኝ ነገር የለም። በዚህ ምድር ላይ ለመቆየት ምንም የሚቀርብኝ ነገር የለም። ብሄድ ይሻለኛል ነው ጳውሎስ እንዳለው። አዎ ብሄድ ይሻለኝ። እንግዲህ እንድመሰክር ሰዎች እንዲድኑ ጌታ ከፈቀደ ያቆየኝ፣ ካልሆነም ምንም እንትን የለም። እሱ ምጽአት ግን በጣም ያጓጓታል። አዎ ልክ ነው፣ መገለጡ ልክ ነው፣ ያጓጓል። የሚሰሙ ሰዎች ወንጌልን እንዲቀበሉ ይመስክሩ። እስቲ ወንጌልን እንዲቀበሉ ይሄንን ሼር አድርጉ። በተለይ ዮሐንስ ወጣችሁ በቲክቶክ ሼር አድርጉ። 3:16 እንደሱ ነው። 3 አውጥታለሁ። እስቲ 3:16 ጀምሮ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ነው። ይሄ ነው ላላመኑ ሰዎች የሚሰበከው ያው ነው። ቲቶ ደግሞ ቲቶ 3 ራሱ 3:11 ላይ ምንድን ነው? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጿል። ይህም ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን ክደን የተባረከውን ተስፋችን እሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቀ ራሳችን በመግዛትና በጽድቅ እግዚአብሔርን በመምሰል እንድንኖር በአሁኑ ዘመን ያስተምራል። መድኃኒታችን ከአመፅ ሁሉ እንዲቤዥ መልካሙን ለማድረግ የሚቀናውን ለራሱ የሚቀናውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ይሄ ነው ላልዳኑ ሰዎች ይሄ ነው። ቅድም እንዳልኩ መጽሐፍ ቅዱስ አንብቦ ይረዳ ሰው። እኛ ግን ባጭሩ መግለጽ ነው። መዳን በሱ እንደሆነ መግለጽ ነው። እያንዳንዱ ሰው የተወሰነ ሰው አይደለም የሚመሰክረው። ሁሉም ሰው መመስከር አለበት። ሁሉም ሰው መመስከር አለበት። ሁሉም ሰው ነው። ሁሉም ሰው ሲወጡ ከቻች ሲወጡ ዝም ብለው ነው የሚሄዱ። ምንም አይተነፍሱ። እኔ ግን እንደ አንዳንድ ጊዜ ካልሆነ በስተቀር በደረስኩበት ቦታ ሁሉ ነው። በደረስኩበት ሰዎች እኛ ከቸርች ስንወጣ ዝም ብለን እንመጣለን። እሳቸው ጌታ ልቦናቸውን በከፍታ ቀን ይመጣሉ። እየመሰከሩ ነው። ደግሞ የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ብታነባው አሁን እሱ እንደዚሁ ወደ እኔ አሳርፋችኋለሁ። ቀንበሬ ብላችሁ ተሸከሙ፣ ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል።
እኔ በልቤ የዋህ ትሑት ነኝና ለነፍሳችሁ ዕረፍት። ይሄን መስበክ ነው ላዳኑ ሰዎች። ይሄ ነው። አዎ ምንም ዕረፍት መኖር የለበትም። ማረፍ የለም። ሰው እየሞተ ሰው ገሃነመ እሳት እየገባ ሰው ሲኦል እየገባ እየሰማን እያወቅን እንዴት ዝም እንላለን? ድርሻችንን መወጣት አለብን፣ መግለጽ አለብን። እኛን እኮ ከሌሎች ተሽነን አይደለም። ጌታ በምህረቱ አይነ ህሊናችሁን ከፍቶ ነው ወደዚህ የዞር ነው። ስለዚህ ታዲያ እኛም ደግሞ መግለጽ አለብን። ይሄም ነገር መንገር አለብን። እንዲቆጨን ያስፈልጋል። ስለዚህ መቆጨት አለብን። ስለዚህ እንዲያው መጠማት አለብን። ስለዚህ መፈለግ አለብን። የራሳችን መዳን ብቻ አይደለም፣ ሁሉም ሰው እንዲድን ማድረግ አለብን። አዎ እኛ ገሃነመ እሳት መግባት እንደማንፈልግ ሁሉ ሌላው እንዲገባም ደግሞ ዝም ማለት የለብንም። ከዚያ እንዲድኑ ሰዎች መግለጽ ነው። እኛ ሲኦል መግባት ትፈልጋላችሁ ብዬ ብጠይቃችሁ እርግጠኛ ነኝ ሁላችሁም ሲኦል መግባት አትፈልጉም አይደለ? ልክ እንደዛው ሌሎች ሰዎች ታዲያ ሲኦል እንዲገቡ ለምን ዝም እንላለን? ለሌሎችም መመስከር አለብን የሚለውን መልእክቱን እያስተላለፉ ነው ያሉት። እስቲ እንስማቸው። ኦሬዲ እየጨረስን ነው። አሁን ወደ ዋና ሐሳቤ ልገባ ነው ማለት ነው። በጌታ ስሙ እሺ። እኛ ይኸው ነው እንግዲህ ወዲያውኑ እኮ የማይወስደን ጌታ ለዚሁ ነው እንድንገልጽ ነው። ጳውሎስ ብሏል እኮ ብሄድም ብኖርም ምንድን ነው ለእናንተ ነው፣ ለእኔ ግን ብሄድ ይሻለኛል። በሚደርስበት ጊዜ ምንድን ነው በደስታ ነው ለጢሞቴዎስ የገለጸለት አይደለም እንዴ? አዎ እኔ ወደፊት እንደዚህ ተዘጋጅቶልኛል ምናምን መገለጡ እኔ ብቻ አይደለም መገለጡን ለሚጠብቁት ሁሉ ነው ያለው። ላምብ ይሄንን ጥቅስ ላምብ ሁለተኛ ጢሞቴዎስ ምዕራፍ 4 ኦሬዲ ቪዲዮን እያጠቃለልን ስለሆነ ላምብላችሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 እስከ 8። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 እስከ 8 ላምብላችሁ። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል። ደግሞም መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም ያለው መልእክትን እያስተላለፈ ያሉት እሺ። ስለዚህ በደስታ ነው፣ ያንን በማየት ነው፣ ያኛውን ነው በማየት ምድራዊ የሚደርስበት መከራ በማየት ሳይሆን እኛ እያንዳንዳችን ኃይለኛ ቃጠሎ ልባችን መቃጠል አለበት፣ መግለጽ አለብን። ድርሻችንን መወጣት አለብን። ድርሻችንን እንወጣ። የጋን መብራት መሆን የለብንም። በአደባባይ በተራራ ላይ ያለች መብራት ልትሰውር አይቻላትም ነው። እናንተ የምድር ጨው ናችሁ ማለት ጨው እኮ ጨው አይደለም፣ የእግዚአብሔርን ቃል ነው፣ ወንጌል ነው ጨው ያለው ጌታ። የምድር ጨው ናችሁ ያለው ይኸው ነው። የምድር ጨው ናችሁ ማጣፈጥ ወደ መንግስተ ሰማያት እንዲገባ ሰው የዓለም ብርሃን ናችሁ ነው። ልትሰውር አይቻላትም ነው። ስለዚህ ይሄ ነው። እኛ ማረፍ የለብንም፣ መግለጽ አለብን። በንግግርም በተግባርም መግለጽ አለብን ማለት ነው። እንደሱ ነው። ዋው ቅድም እንዳልኩት እንግዲህ እግዚአብሔር ይባርኮት። በጣም ድንቅ መልእክት ነው ያስተላለፉልን። ቅዱሳን የእርሱን አገልግሎት የሚወዱ በጣም ብዙ ሰዎች አሉ፣ ይባረኩ ሰዎች። እርሱ በሚኖሩት ዘመን ጌታ እንደዚህ እያገለገሉ እስከሆነ ድረስ መርዳት የሚፈልጉ መደገፍ የሚፈልጉ ሰዎች አለን። በቃ እናንተ ሀብታም ልታረጉኝ ነው። እኔ በወደው ይችን ልጅነት የኖሮ ነው ለበስ ላድርገውና እንግዲህ እግዚአብሔር ይባርኮ። በጣም ድንቅ አገልግሎት ነው እያገለገለ ያለ ወንድማችን አብርሃም ሚዲያ ይባላል። ሙሉ ቪዲዮን ዩቲዩብ ላይ ገብታችሁ መመልከት ትችላላችሁ። እግዚአብሔር ይባርኮ። አንዳንድ ቦታዎችን እያሳለፍኩ ነበር እንትን ያደረኩት፣ እናንተ ሙሉውን መመልከት ትችላላችሁ። እንግዲህ ይህ የአቶ ለገሰ ታሪክ ለኛ አንድ ጥያቄ ጥሎን ያልፋል። እሱ ምንድነው ካላችሁ እሳቸው በ88 ዓመታቸው ጎዳና ላይ ወጥቶ ኢየሱስ ያድናል እያሉ እየመሰከሩ ይገኛሉ። እኛ ግን በወጣትነታችን ምን እያደረግን ነው? ጌታን ለመከተል ዋጋ መክፈል እንዳለብን ይህ ታሪክ ያሳየናል።
ስለዚህ ዛሬ አንድ ነገር ልበላችሁ፣ ጌታን ለመከተል ዋጋ እንድንከፍል ያለምንም እረፍት ለሌሎች ድነት ለሌሎች መትረፍ ሁሉ ጊዜ እንድንጋደል ሁሉ ጊዜ እንድንመሰክር ለመመስከር ወይም ወንጌልን ላልዳኑት ለመናገር ጊዜ ወይም ሰዓት መገደብ እንደሌለብን በተገኘው አጋጣሚ ሁሉ ኢየሱስን መመስከር እንዳለብን ከዛሬ ቪዲዮ ትመለከታላችሁ። የእናንተንም ሀሳብ አስተያየታችሁ ኮሜንት ላይ እጠብቃለሁ። እስከ መጨረሻው ስለተከታተላችሁ በጣም ነው የማመሰግነው። ቪዲዮን ላይክ ማድረግ እንዳትረሱ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በቀጣይ በሌላ ቪዲዮ እስከምንገናኝ ተባረኩ። ይመቻችሁ።